በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ቅድስት ድንግል ማርያም ዓመታዊ በዓል አደረሳችሁ አደረሰን። በዛሬው ቪዲዮ ከዚህ በታች ለቀረቡ ጥያቄዎች ምላሽ ያገኛሉ። ሰኔ 21 እመቤታችን ለምን ትከብራለች? በአዲስ ኪዳን የመጀመሪያዋ ቤተክርስቲያን ማናት? ማንስ አነጻት? መቼ ታነጸች? በማን ስም ታነጸች? የት ቦታ ታነጸች? የሚሉ ጥያቄዎች ምላሽ ያገኛሉ። ይከታተሉ። ዛሬ ገና ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ሰኔ 21 ከእመቤታችን 33ቱ በዓላት አንዱ ሲሆን ሕንጻ ቤተክርስቲያን ይባላል። በአዲስ ኪዳን የመጀመሪያ ቤተክርስቲያን በአምላክና ስም የታነጸችው በዚህ ዕለት በሰኔ 20 ቀን ነው። አናጺውም ደግሞ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ቦታው በፊልጵስዩስ ነው። ቤተክርስቲያኗ የሰየመችው ደግሞ በእመቤታችን ስም ነው። ጥንተ ነገሩስ ታሪኩ እንደምን ነው ቢሉ ለስም አጠራሩ ጌትነት ይሁንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሁሩ ወመሃሩ ኩሎ አሕዛብን ሁሉ ሂዱና አስተምሩ ባላቸው ቃል መሰረት ሐዋርያት በወንጌል ያርሷት ዘንድ በዕጣ ተከፋፍለዋታል። የሰው ልጅ ድኅነቱ የሚፈጸመው ቅዱስ ሥጋውና ክቡር ደሙን ሲቀበል ነውና አበው ሐዋርያት ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ይቆርቡና ያቆርቡ ነበር። በመጀመሪያ ጽርሐ ጽዮን፣ ቀጥሎም በተለያዩ ሰዎች ቤት እንዲከናወን ነበር። ለጸሎት ሥራ ደግሞ አንዳንዴ ምኵራበ አይሁድን ይጠቀሙ ነበር። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅጉን በመብዛቱ በዚህ ምክንያት መምህራን ሕዝቡን ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ ቢሏቸው እኛ ምን እናድርግ? የምንጸልይበት ቤት የለን ሲሉ መለሱላቸው። ነገሩ ሲያዝ ከደጋጉ ሐዋርያት ጳውሎስና በርናባስ ዘንድ ደረሰ። ወዲያውኑ አንዳንድ ወንድሞች ቤት ለምን አናንጽም ብለው ነበር። ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አለ። ለዚህ ነው ዛሬም ሊቀ ጳጳስ ካልፈቀደ ቤተክርስቲያን የማይታነጸው። ከዚያ ቅዱሳን ጳውሎስና በርናባስ ሐዋርያቱ ወዳሉበት ሄደው ነገሩን ለቅዱስ ጴጥሮስ አስረዱ። ሊቀ ሐዋርያቱ ቅዱስ ጴጥሮስም የጌታችንን ፈቃድ መሆኑን እናውቅ ዘንድ ተያይዘን ሱባኤ እንግባ ብሎ አዋጅ ነገረ። በዓለም ያሉ ክርስቲያኖች ሁሉ በአንድ ልብ ሱባኤ ገቡ። ሁሉም ሱባኤ ይዘው በጸሎት ተጉ። ጸሎትና ሱባኤያቸውን ከጨረሱ በኋላ ጌታችን በሞት ያረፉትን አስነስቶ በሕይወት ያሉትንም ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ በሚባል አገር ሰበሰባቸው። ጌታችንም በኪሩቤል ጀርባ ላይ ሆኖ እልፍ አእላፍ መላእክትን አስከትሎ ይወርዳል። እመቤታችን በቀኙ ነበረች። ቅዱስ ዮሐንስም ጌታዬ ለምን ሰበሰብከን ብሎ ጠየቀ። ጌታችንም በእናቴ ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት እንድታንጹ ፈቃዴ ነውና ሕንጻ ቤተክርስቲያን ላሳያችሁ፣ ሥርዓት ላስተምራችሁ ነው አለው። ይህንን ብሎ ወደ ምስራቅ ወሰዳቸው። በዚያ ተራርቀው የነበሩ 3 ድንጋዮች ነበሩ። ጌታችንም 3ቱን ድንጋዮችን በታምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ተለጠጡ፣ እንደ ግድግዳም ሆኑ። ቁመቱን ወርዱን መጥኖ ለሐዋርያቱ ሰጣቸው። እነርሱም እሳት እንዳየው ሰም ከእጃቸው እየለመለሙ እየተሳቡ ቁመቱን 24 ወርዱን 12 ክንድ አድርገው እጽብት ግርምት የምትሆን 3 ክፍል ያላት የመጀመሪያዋን ቤተክርስቲያን በ52 ዓመተ ምህረት ጌታችን ባረገ በ19ኛው እመቤታችን ባረገች በ4ኛው ዓመት ሰኔ 20 ቀን አነጹ። ዳግመኛም የብርሃን ምሰሶ ወረደ፣ በሰማያዊቷ ኢየሩሳሌም አምሳያ አድርጎ አነጻት፣ ሁለንተናዋም ተጠናቀቀ። ከዚህም በኋላ ጌታችን ለሐዋርያቱ እንግዲህ እንዲህ አድርጋችሁ ስሩ ብሏቸው አረገ። 3ቱ ድንጋዮች የሥላሴን ሦስትነት ወደ አንድ ሆነው አንድ ሕንጻ መታነጹ የሥላሴን አንድነት ያስረዳል። ውድ ክርስቲያኖች፣ በአጠቃላይ የቤተ ክርስቲያን መታነጽ ለኛ እጅግ ታላቅ በዓልና ደስታ ነው። ስለዚህ ቤተ ክርስቲያን አባቶቻችን ደማቸውን አፍሰውላታል፣ አንገታቸውን ለሰይፍ ሰጥተውላታል፣ አጥንታቸውን ከስክሰውላታል፣ ቆዳቸው ተገፏል፣ በደንጋይ ተወግረዋል፣ በሳት ተቃጥለዋል፣
በአውሬ ተበልተዋል። ቤተ ክርስቲያን ግድግዳዋ ውሃ፣ መሠረቷ ደም ነው። የማትታደስ ነገር ግን ከኃጢአት ከበደል የሚታደሱባት ርትዕት ናት። ይቺ ቤተ ክርስቲያን የክርስቶስ አካሉና ሙላቱ ናት። እኛም የዚህችን ቤተ ክርስቲያን ሥርዓት መጣስና ትምህርቷን መቆነጻጸል የክርስቶስን አካል ማድማት ነው ብለን እናምናለን። በማግስቱ ሰኔ 21 ቀን ደግሞ ለስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ አእላፍ መላእክትን ሰማያውያንን ቅዱሳንና እናቱን ቅድስት ድንግል ማርያምን ይዞ ወረደ። ሐዋርያቱ አብዛኞቹ እዛው ሲጸልዩ አድረው ነበርና ጌታችን ከቅዳሴው በፊት ሁለት ነገሮችን አሳየ። አስቀድሞ ቤተክርስቲያኗን በድንግል እናቱ ስም አክብሮ ሥርዓተ ቤተክርስቲያንን አሳየ። ቀጥሎም ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከል አቁሞ አርሳይሮስ ሲል ሾመው። ይኸውም የዓለም ሁሉ ሊቀ ጳጳሳት ወይም ፓትርያርክ ማለት ነው። በዚህን ጊዜ ቅዱሳን መላእክት አኪዮስ እያሉ 3 ጊዜ አሰምተው ጮኹ። አኪዮስ ማለት በግዕዙ ይደልዎ፣ በአማርኛው ደግሞ ይገባዋል፣ ያስምርለት እንደማለት ነው። ጌታችን ይህንን ከከወነ በኋላ ይቀድስ ዘንድ ጀመረ። አማናዊት ማኅደሩን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን እንደ ተራዳኢ ካህን ቆሞ ቅዱስ እስጢፋኖስ ሰራዬ ዲያቆን ሆኖ ሐዋርያት ድንግልን ከበው መላእክተ ብርሃን በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውንና ክቡር ደሙን ለወዳጆቹ አቀበለ። በዚህች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዘዛቸው። ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይህችን ዕለት የሚያከብራትን አከብረዋለሁ ብሎ ከድንግል እናቱና ከመላእክቱ ጋር አረገ። ይህ ታሪክ ብዙ ምሳሌዎች አሉት። ይኸውም የሕንፃ ቤተ ክርስቲያኑ ቁመት በነገሥታት ዘመን የነበሩ የ24ቱ ነቢያት አንድም የ24ቱ ካህናተ ሰማይ አምሳል ሲሆን ወርዱ ደግሞ የ12ቱ ሐዋርያት ምሳሌ ነው። 3ቱ ድንጋዮች የሥላሴ አምሳል ሲሆኑ ከታች አቀማመጣቸው 3 ከላይ አንጻቸው አንድ መሆኑ የሥላሴን ሦስትነት አንድነት ያመለክታል። የሰሩትም 3 ክፍል አድርገው ሲሆን ይኸውም የመጀመሪያው የታቦተ አዳም፣ ሁለተኛው የታቦተ ሙሴ፣ ሦስተኛው የታቦተ ኢየሱስ ክርስቶስ ምሳሌ ነው። ዳግመኛም የሦስቱ ዓለማት ማለትም የመጀመሪያው የጽራርያ፣ ሁለተኛው የኢዮር፣ ሦስተኛው የጠፈር ምሳሌ እንደሆነ አባቶቻችን ያስረዱናል። ሌላው በዚህ ቀን ሰኔ 21 ቀን የሚከበረው እመቤታችን ቅድስት ድንግል ማርያም ልጇን ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እንደ ጅረት እስኪፈስ ድረስ ለኃጥአን ምሕረትን ለምነዋለች። ጌታችንም ስምሽን የጠራውን በቃል ኪዳንሽ ያመነው ሁሉ እምርልሻለሁ ብሎ ቃል ኪዳን ሰጥቷታል። ውድ ክርስቲያኖች የእመቤታችን የቅድስት ድንግል ማርያም ልመናዋ፣ ክብሯ፣ ጣዕሟ፣ ፍቅሯና በረከቷ በሁላችን ላይ ይደርብን። አሜን።